የኢትዮጵያ ሀገራዊ ምክክር ኮሚሽን ለዋናው ሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎችን የሚለይባቸውን መስፈርቶች አስታውቋል። ከነዚህ መካከል የጉዳዩ ጭብጥ የህገ መንግስት ማሻሻያን የሚፈልግና አዲስ የፖለቲካ ስርዓት ለመፍጠር የሚረዳ መሆኑ ይገኝበታል። ኤርሚያስ በጋሻው ተጨማሪ አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን በሁሉም ክልሎችና ከፌደራል አካላት እንዲሁም በውጪ ከሚኖሩ ኢትዮጵያውያን የሰበሰባቸውን አጀንዳዎች በማጠናቀር ለዋናው ሀገራዊ ምክክር ጉባኤ የሚቀርቡ ረቂቅ አጀንዳዎችን ለይቶ ማጠናቀቁን ማስታወቁ አይዘነጋም። ኮሚሽኑ በእነዚህ ረቂቅ አጀንዳዎች ላይ ከተለያዩ ባለድርሻ አካላት ጋር የግብአት ማሰባሰቢያ መድረኮችን እያካሄደ ይገኛል። በዛሬው የግብአት ማሰባሰቢያ መድረክ ላይ ከተለያዩ የከፍተኛ ትምህርትና የጥናትና ምርምር ተቋማት ከተውጣጡ ምሁራንና የሥራ ኃላፊዎች ጋር መክሯል። በዚሁ ጊዜም ማቋቋሚያ አዋጁን መሰረት በማድረግ አጀንዳ ለመለየት ጥቅም ላይ የዋሉ መስፈርቶች ተገልጸዋል። አንዱ ለኢትዮጵያ ሀገራዊ ምክክር ናሽናል ፕሌነሪ ሜሪት ያደርጋል የምንለው አጀንዳ የጉዳዩ ጭብጥ የህገ መንግስት መሻሻልን የሚያስከትል ከሆነ ይህንን ወደ ናሽናል ፕሌነሪው ኳሊፋይ ያደርጋል ብለን ይሄ አዋጅ ላይ ያለ ስለሆነ ያንን ወስደናል። ሁለተኛ ጉዳዩ በሀገሪቱ ለዘመናት ሲንከባለሉ የመጡ ያለመግባባት መንስኤዎችና ችግሮችን በትክክል የሚዳስስና በጉዳዩ ላይ መመካከር ችግሩን በትክክል የሚፈታ ከሆነ ይህም ለሀገራዊ ምክክር ሜሪት ያደርጋል ብለን ውሳኔዎችን እናሳልፋለን። ሶስተኛ ጉዳዩ ላይ ምክክር ቢደረግበት በህዝብና በህዝብ መካከል ያሉ ግንኙነቶችን በማሻሻል መተማመንን የሚፈጥር ከሆነ ይህም ለሀገራዊ ምክክሩ ሜሪት ያደርጋል። አራተኛ አዲስ የፖለቲካ ስርዓት ለመፍጠር የሚረዳ ጉዳይ ከሆነ ይህንን ለናሽናል ፕሌነሪው ሜሪት ያደርጋል ብለን ውሳኔዎችን እናሳልፋለን። ከነዚህ መስፈርቶች በተጨማሪ ለዲሞክራሲና ለሰላም ግንባታ ቅቡልነት ያለው ሀገረ መንግስት ለመገንባት አስተዋጽኦ መኖር እንዲሁም የተሸራረፉ ሀገራዊ እሴቶችን ለማደስ የሚረዳ መሆንን በመስፈርትነት ጥቅም ላይ የሚውሉ መሆናቸው ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን እነዚህን መስፈርቶች በመጠቀም 11 ረቂቅ አጀንዳዎችን መለየቱን ደግሞ ዋና ኮሚሽነር መስፍን አርአያ ለመገናኛ ብዙሃን ተናግረዋል። ለዚህ ግብአት የሚሆኑ አጀንዳዎች ብዙ ሺህ ተሰብስበው እነኛ በሚገባ ፊልተር ሆነው ማለት ተለይተው እና የቅድሚያ የሚሰጣቸው ታይተው ከብዙ ሺዎች ውስጥ መካከል ወደ 11 የሚሆኑ ተለይተው ተዘጋጅተዋል። ይሄ በፈረንጅኛው ዜሮ ድራፍት የምንለው ነው። ስለዚህ እነኚህ የተዘጋጁ አጀንዳዎች ለተለያዩ ማህበረሰብ ክፍሎች ይሰጡና እነሱም ያዩዋቸዋል፣ ይገመግሟቸዋል። ጥንካሬያቸውን፣ ድክመታቸውን፣ ያልተካተቱ የሚመስሏቸውን ሀሳብ ይሰጣሉ እና ያዩዋቸዋል ማለት ነው። ያልተካተቱ የሚባሉ ነገሮች አይኖሩም። ለምን አጀንዳዎቻችን ከመላው ኢትዮጵያ ሰብስበን ከውጭም ጨምሮ። ስለዚህ ያ ብቻ ሳይሆን ሀገራዊ ፋይዳ ያላቸው እጅግ መሰረታዊ የሆኑ ያላግባቡን ጉዳዮች መንስኤ የሆኑት ተለይተው ተመንጥረው ይወጣሉ። ከዚህ ቀደም ከተለያዩ የሲቪል ማህበረሰብ ድርጅቶች ተወካዮች ጋር ተመሳሳይ የግብአት ማሰባሰቢያ መድረክ ያስተናገደው ኮሚሽኑ በዚህ መድረክ ላይ ደግሞ ልዩ ልዩ ተቋማት ከመጡ ምሁራን ጋር አካሂዷል። ይህ አይነቱ መድረክ ከፖለቲካ ፓርቲዎችና ከሌሎችም ባለድርሻ አካላት ጋር ቀጥሎ የሚካሄድ መሆኑን ዋና ኮሚሽነር መስፍን አርአያ ነግረውናል። እነዚህን መድረኮች ማካሄድ ለምን እንዳስፈለገ ደግሞ ኮሚሽነር ሙሉጌታ አጎ አጋርተውናል። የተነሱት መጀመሪያ አጀንዳ እየተባለ ሲነሳ የነበረው የአጀንዳ ሀሳብ ነው። ሁልጊዜ እኔ በተለያዩ መድረኮች ሳነሳ የነበረው የአጀንዳ ሀሳብ ነው። የአጀንዳ ሀሳብ የምልበት ምክንያትን ምንድነው? እጅግ መሰረታዊ የሆኑ ነገሮች ናቸው በአጀንዳነት የሚቀረጹት። ከዚህ ውጪ በአፈጻጸም ምክንያት ህግን ባለመተግበር ምክንያት ፖሊሲዎችና ህጎች ያሉ ያልተፈጸሙ ነገሮች ሲኖሩ እነዚህ የአፈጻጸም ጉዳዮች ናቸው። የአፈጻጸም ጉዳዮች ደግሞ በተለያዩ ደረጃዎች የተንገራገጩበት ሁኔታ ካለ ለሚመለከተው አካል ነው እንጂ የምናቀርበው ለምክክር አናቀርባቸውም። እነዚህ ነገሮች በዚህ መነሻ ለአጀንዳ ለሀገራዊ ምክክር አጀንዳ የሚመጥኑ ነገሮች ናቸው ወይስ አይደለም የሚለውን ለሚመለከታቸው አካላት እንዳንቀርብና ከዛ ግብአት ከነሱን ወስደን መጨረሻ ላይ ለምንቀርጸው አጀንዳ ግብአት ሆኖ ያጠናክርልናል ማለት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከ4000 በላይ ተሳታፊዎች ይሳተፉበታል ተብሎ የሚጠበቀውን ዋናውን ሀገራዊ ምክክር ጉባኤ ከጠቅላላ ምርጫ በኋላ እዚህ አዲስ አበባ ላይ ያካሂዳል ተብሎ ይጠበቃል።